ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በስፔንና ጣሊያን መካከል ያለው የፖለቲካና የዲፕሎማሲ ውጥረት እየተባባሰ በመጣበት በዚህ ጊዜ ስፔን ከጣሊያን በሚመጡ ማናቸውም የአየርና የባህር መንገደኞች ላይ ጥብቅ የድንበር ቁጥጥር መጣሏ ተነገረ። ይህ የስፔን ውሳኔ ጣሊያን ቀደም ሲል በወሰደችው መሰል እርምጃ ላይ የተሰጠ አጸፋዊ ምላሽ እንደሆነ ተነግሯል። የችግሩ መነሻም ባለፈው ሳምንት ወደ 78,000 የሚጠጉ ስደተኞች የሞሮኮን ወሰን ላይ የምትገኘውን የስፔን ግዛት ሴኡታን ጥሰው በመግባታቸው ነው። ይህንን ተከትሎ የሮም መንግስት ስደተኞቹ ወደ ጣሊያን ሊሻገሩ ይችላሉ በሚል ስጋት የሼንገን ነፃ የሰዎች እንቅስቃሴ ስምምነትን በጊዜያዊነት በማገድ ከስፔን በሚገቡ ዜጎች ላይ የድንበር ቁጥጥር መጣሏም ይታወቃል። ማድሪድ በበኩሏም የጣሊያንን ስጋት መሰረት የሌለው ስትል ያጣጣለች ሲሆን ወደ ሴውታ የገቡት ስደተኞች ወደ ተቀረው የአውሮፓ ነፃ ቀጠና የመግባት ምንም አይነት ህጋዊም ሆነ አካላዊ ዕድል እንደሌላቸው ገልጻለች። ስፔን የጣሊያን መንግስት የጣለውን እገዳ እስከ እሁድ ድረስ እንዲያነሳ የሰጠችው የጊዜ ገደብ በጣሊያን በኩል ውድቅ ተደርጓል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ አስተዳደራቸው ምንም አይነት ማስፈራሪያ አንቀበልም በማለት ገደቡ ከነሐሴ 15 በኋላም ቢሆን የደህንነት ስጋቶች እስካልተወገዱ ድረስ እንደሚቀጥል አስታውቋል። ይህ የስፔኑ ሶሻሊስት መሪ ፔድሮ ሳንቼዝ እና የጣሊያን ወግ አጥባቂ መሪ ጆርጂያ ሜሎኒን ያፋጠጠ የድንበር ውጥረት በአውሮፓ ህብረት አባላት መካከልም ልዩነት ፈጥሯል። ፊንላንድና ዴንማርክ የጣሊያንን እርምጃና የደህንነት ስጋት ሲደግፉ፣ ቼክ ሪፐብሊክ በጉዳዩ ላይ ጠንከር ያለ አቋም በመያዝ የስፔን የሼንገን አባልነት በጊዜያዊነት እንዲታገድ ጥሪ አቅርባለች። በሁለቱ ሀገሮች አየር ማረፊያዎች በኩል የሚደረጉ ፍተሻዎች በመጠናከራቸው ረጅም ሰልፎችና የመንገደኞች እንግልት እየታየ ነው። ወደ ሴኡታ ከገቡት ስደተኞች መካከል አብዛኞቹ በጥቂት ቀናት ውስጥ ወደ ሞሮኮ የተመለሱ ቢሆንም 1400 የሚጠጉ ሕፃናት አሁንም በስፔኗ ግዛት ሴኡታ እንደሚገኙ ታውቋል። የስፔን መንግስት ውጥረቱን በትኩረት እየተከታተለ መሆኑን ገልጾ የጣሊያን አጸፋዊ የቁጥጥር እርምጃ እስከ መስከረም 7 ቀን ድረስ እንደሚቀጥል አስታውቋል። ዓለም አቀፍ መገናኛ ብዙሃን በትራምፕ መሸነፍ አንድ አይነት አቋም መያዛቸውን የኢራን አብዮታዊ የበላይ ጦር ገለጸ። የኢራን ጦር በሀገሪቱ መንግስታዊ መገናኛ ብዙሃን በኩል ባወጣው መግለጫ የውጭ መገናኛ ብዙሃን ፕሬዝዳንት ዶናልድ ትራምፕ በኢራን ባካሄዱት ጦርነት ሽንፈት ማስተናገዳቸውን እንዳመኑ ገልጿል። የዓለም መገናኛ ብዙሃን ዋሽንግተን የኢራንን ሪፐብሊክ ማሸነፍ አለመቻሏን በመገንዘብ ስለ ትራምፕ ሽንፈትና በራሳቸው ስለፈጠሩት ወጥመድ በግልጽ እየተናገሩ ይገኛሉ ሲል በመግለጫው አክሏል። በተጨማሪም የተደረሱት ስምምነቶች መሬት ካለው ነባራዊ ሁኔታና ከኢራን የድርድር አቅም አንጻር የአሜሪካ እጅ የመስጠት ሰነድ ናቸው ብሏል። አሜሪካና እስራኤል ከፍተኛ ወታደራዊና የመገናኛ ብዙሃን ዘመቻ ቢያካሄዱም ያስቀመጡትን ዓላማ ማሳካት አልቻሉም ሲል ገልጿል። በቅርቡ የተደረሱትን ስምምነቶችም ለኢራን ወታደራዊ ጥንካሬና የድርድር ብቃት የአሜሪካ እጅ መስጠት እንደሆኑ አድርጎ ገልጾታል። የኢራን አብዮታዊ የበላይ ጦር ይህንን መግለጫ ያወጣው የጋዜጠኞች ቀንን ምክንያት በማድረግ ሲሆን የሀገሪቱ የዜና አውታሮችና የፕሮፓጋንዳ ማሽኖች በጦርነቱ ወቅት ያደረጉትን ተጽዕኖ ለማመስገንና የኢራንን ሕዝብ አንድነት ለማጠናከር ያለመ ነው ተብሏል። የኢራን ጦር የዓለም መገናኛዎች ሽንፈቱን አምነዋል ቢልም
የአሜሪካና አጋር ኃይሎች ግን የኢራን ወታደራዊ አቅምና መሠረተ ልማት በከፍተኛ መጠን መመታቱን ደጋግመው እየገለጹ ናቸው። ይህ በእንዲህ እንዳለ አሜሪካም የባህሪ ለውጥ እስካላመጣች የሆርሙዝ ሰርጥ ተዘግቶ እንደሚቆይ የኢራን የደህንነት ኃላፊ መሐመድ ባጋር ዞልጋድር ገልጸዋል። አሜሪካም ባህሪዋን እስካላስተካከለች የሆርሙዝ መተላለፊያም አይከፈትም ብለዋል። ዛሬ በሰጡት መግለጫ የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት ጸሐፊ ዞልጋድር የአሜሪካ ጸባይ መሻሻል ማለት የኢራንን ጥያቄዎች ማሟላት እንደሆነ ገልጸዋል። ይህም በኢራንና በአጋሮቿ ላይ የሚደረጉ ዛቻዎችንና ወታደራዊ እርምጃዎችን ማቆም እንዲሁም የባህር ላይ እገዳውን ማንሳትን ያካትታል። ኢራን ዳግመኛ ልትሰደብ ወይም ልትዋረድ አይገባም። በኢራንና በአጋሮቿ ላይ የሚፈጸሙ ጥቃቶች በዘላቂነት መቆምና የባህር እገዳው መነሳት አለበት። የአሜሪካ የባህርና የአየር ኃይሎች ከኢራን አካባቢ መውጣት ይኖርባቸዋል። በጦርነት ማለትም የጦርነት ጉዳቶች መካስ፣ ማዕቀቦች መነሳት እንዲሁም የታገዱት የኢራን ሀብቶች መለቀቅ አለባቸው ብለዋል። ወደ ሌላ መረጃ ስናልፍ በዩክሬን ዛሬም የሚሳኤል ጥቃቶች ሲፈጸሙ ፕሬዝዳንት ዜሌንስኪ ወደ ሰርቢያ ሄደዋል። በዩክሬን ዋና ከተማ ኪቭና በአካባቢው ከባድ የሩሲያ የሚሳኤል ጥቃቶች መፈጸማቸውን የሀገሪቱ ባለሥልጣናት ገልጸዋል። በጥቃቱ ሕፃናትን ጨምሮ ቢያንስ 3 ሰዎች ሲገደሉ በርካቶች ቆስለዋል። የሚሳኤል ቁርጥራጮች በመኖሪያ ሕንፃዎች፣ መኪኖችና በነዳጅ ማከማቻዎች ላይ በመውደቃቸው ከፍተኛ ውድመትና የእሳት ቃጠሎ አስከትለዋል። የዩክሬን ጦር በበኩሉ በሩሲያ የነዳጅ ማጣሪያዎች ላይ የድሮን ጥቃት መፈጸሙ ታውቋል። ፕሬዝዳንት ቭላዲሚር ዜሌንስኪ ተጨማሪ ዓለም አቀፍ ድጋፍ ለመፈለግ ወደ ሰርቢያ ዋና ከተማ ቤልግሬድ አቅንተዋል። ከሰርቢያው ፕሬዝዳንት አሌክዛንደር ቪቺች ጋር ቢመክሩም ሰርቢያ በሩሲያ ላይ ማዕቀብ ለመጣል ፈቃደኛ እንዳልሆነች ተነግሯል። በሌላ በኩል ፈንጂ የጫነ ድሮን የቡልጋሪያን አየር ክልል ጥሶ በመግባት በነዳጅ መስመር አቅራቢያ መፈንዳቱ ይነገራል። የአሜሪካ የቀድሞ ፕሬዝዳንት ጆ ባይደን በፕሮስቴት ካንሰር እየተሰቃዩ መሆናቸው ተነገረ። የፕሬዝዳንቱ ፕሮስቴት ካንሰር ወደ ሌሎች የሰውነት ክፍላቸው እየተስፋፋና ወደ አጥንታቸው ዘልቆ እየገባ መሆኑን ልጃቸው ሃንተር ባይደን ለቢቢሲ ገልጿል። በዚህም ሳቢያም ከፍተኛ ሕመም እንዳስከተለና አቅም እንዳሳጣቸው አመልክቷል። ባይደን ካንሰር እንዳለባቸው ከታወቀ በኋላም ጫና እያሳደረባቸው ቢመጣም ከፖለቲካ ተሳትፎ ግን አላቆማቸውም ብሏል። ፕሬዝዳንቱ በአብዛኛው ጊዜያቸውን የሚያሳልፉት ሱሰኞች እንዲያገግሙ በመርዳት እንደሆነ ገልጧል። የ83 ዓመቱ 46ኛው የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የፕሬዝዳንት ትራምፕ የቀድሞ የግል ጠበቃም ታድ ብላንች የአሜሪካ ጠቅላይ አቃቤ ሕግ ሆነው ተሾሙ። ሹመታቸው 50 ለ49 በሆነ የአንድ ድምፅ ልዩነት በሴኔቱ ጸድቋል። ሹመቱ እንዲጸድቅ ያስቻለውን ድምፅ የሰጡት ሴናተር ቢል ካሲዲ ናቸው። ሴናተሩ ከትራምፕ ጋር ለረጅም ጊዜ የዘለቀ አለመግባባት ቢኖራቸውም ትራምፕ ከሚያቀርቧቸው እጩዎች የተሻሉ ናቸው ብለው ስላመኑ ለብላንች ድምፅ መስጠታቸውን ገልጸዋል። ዲሞክራቶች የ52 ዓመቱን ታድ ብላንችን በመቃወም ነው ድምፅ የሰጡት። ይህ አዋዜ ነው። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና